ሰላም ዩቲዩብ ዛሬ ከመስፍኔ ጋር የሚጫወተውን ኡጋንዳዊ ሰው አግኝቼዋለሁ። ኢግኒሺየስ ኦኒያንጎ ነው ስሙ። ኢግኒሺየስ ኦኒያንጎ ጨዋታውን አግኝቼዋለሁ። ምስጋና ለኢትዮጵያን ቦክሲንግ ጋዜጠኛው ታውቁታላችሁ። ስለዚህ አሁን መስፍኔ ጋር የሚጫወተውን ኡጋንዳዊ አሯሩጠን ይዘነዋል። የሱን ጨዋታ አይተን ትንታኔ እንሰጥበታለን። ምን አይነት ጨዋታ እንደሚጫወት እናያለን። ኢግኒሺየስ ኦኒያንጎ ነው ስሙ። Man from Museveni land, are you ready? Give it up for Ignatius Onyango. ሰዎች ምንድነው ቁመቱ? ኢግኒሺየስ ኦኒያንጎ ግን 71 ኪሎ ነው። ይሄ ባስኬትቦል ተጫዋች ነው ወይስ ቦክሰኛ ነው? ወገኔ መስፍኔ ቁመት ቢኖርህም አይሰማህም ነው መደ always have a vision, I go by at night, I be in my feelings, I'm a big fine, need time and I'll soon be with it. በጣም አንተ ረጅም ነው፣ አስፈሪ ነው። ምንድነው የመጣበት ጌች በጌታ 71 ኪሎ ሳይሆን ሳይረጋገጥ እንዳይመጣበት ይዞይ ምንድነው? ከዚህ በፊት አዲስ አበባ መጥቶ አድዋ ሙዚየም ላይ አብርሃም ቤልቱን የወሰደበት ጊዜ ፋይት አድርጎ ቤልት የወሰደ ሰው ነው። ሙሉ ኢንፎርሜሽን የሰጠኝ ኢትዮጵያን ቦክሲንግ ታውቁታላችሁ ሁላችሁም። ቦክሰኛው ጋዜጠኛው ምርጥ ሰው ይመችሽ ወንድሜ። እና እንደ አብርሃም የተጫወቱ ጊዜ አድዋ የዋባ ቤልት የተሰጠው ጊዜ አብርሽ ይሄ ሰውዬ አድዋ መጥቶ ፋይት አድርጓል። ኢግኒሺየስ ኦኒያንጎ ይባላል። በጣም ግን አስፈሪው ሰው ነው። ኡጋንዳዊ ነው እንደምታዩት። ግን መስፍን ብሩ ከሁለት ራውንድ ያሳልፈም በትራዝመም ማለት ጨዋታውን እንዴ The famous Kaloleni started boxing in Kaloleni before joining. He's now coach. Don't forgetting Solid Rock Promotion, Avenue Care, Rudy Sports and Gayford. በኢየሱስ ከባድ ዱላ እየሰነዘረ ነው ኢግኒሺየስ ኦኒያንጎ። Counters with the overhand right. Ignatius setting Denzel jab. Denzel በጃብ ያመቻቸ ነው። ግን ኢግኒሺየስ ኦኒያንጎ በጃብ እኮ ቢጫወት እኮ ነጥብ ይይዛል ረጅም ስለሆነ። Left hand ቁመቱን ሊጠቀምበት አልቻለም ኢግኒሺየስ ኦኒያንጎ። ዴንዚል በሳል ቦክሰኛ ነው እንዲህ ከመሰንዘር ውጭ። ነው አሬበስ አፐርካት ዋው! ኢግኒሺየስ ኦኒያንጎ ዴንዚል አግኝቶታል። አሁን ዋር እየፈጸሙ ነው። አፐርካት ኢግኒሺየስ ኦኒያንጎ አፐርካት እየሞከረ ነው። ዴንዚል በእንደዚህ አይነት ጨዋታ ይሞታል። Ignatius has used a lot of energy. The right time for Denzel to tap. Whoa, Ignatius Onyango የሚያምር ነገር ሰርቷል። He sleeps. ሪንጓን ሸራተኝ ነው የሚለው ግን ሳይዞርባት አይቀርም ዴንዚል። Denzel when he go back to the gym he should work on Ignatius Onyango እንደዚህ ጂም ብታወርድ መስፍኔ ጋር መተ ብሮ እንዲህ ብትል ሳብጥብስ የመስፍኔ ጃብ በጃብ ነው የሚጥለው። ማርያም አረ ባላው እንጂ ዴንዚል ኢግኒሺየስ when it's a batting it's not more effective compared to when it's with the knuckle. Good job from Denzel. ዴንዚል ደክሞታል መሰለኝ። ሁለቱም ደክሟቸዋል። በሶስተኛ ራውንድ ወገኔ it's like Ignatius is not feeling Denzel power, that's why he's going anyhowly. ኢግኒሺየስ በጣም የሚችል ሰው ነው። የዴንዚል ዱላ ምንም እየተሰማ አይደለም እያለ ነው ኮሜንታተሩ። እኔ የሚሰማኝ ያ ነው። እንዲያሰናረበ good combination ኢግኒሺየስ ሰንዝርስ እና ላንተ ደግፍ good job from Ignatius Onyango. Overhand right. Overhand right that I've been talking about. It's more effective when you turn it and it lands with the Ignatius በጃብ እየተጫወተ ነው። ዴንዚል እያፈገፈገ ነው ያለው። እንዲህ ነው የመጣው። ያው ዴንዚል እንትን አለበት እንዲህ የማታት ሙድ አለበት። Showing some signs of fatigue. Ignatius body shot
ራውንድ 4 ገቡ። በስመ አብ 1-2 from Denzel. ኢግኒሺየስ ምንም ዱላው እየተሰማው አይደለም። ዱላ የሚችል ሰው ነው። ዴንዚል አፐርካት አገኘ። ነካውት ሊያደርገው ነው፣ እያመቻቸው ነው። ኢግኒሺየስ ዴንዚልን ነካውት ለማድረግ እያመቻቸው ነው። ዴንዚል በጣም ደክሞታል። He started wobbling. I don't know whether he'll manage to come. If Ignatius continue this way, I don't know whether Denzel will manage to complete this bout. 3 ደቂቃ ነው የሚጫወቱት 10 ራውንድ። አራተኛ ራውንድ ላይ ተረጋጋ ኢግኒሺየስ እያለው ነው ኮች። እንዴ አንተ ልጅ እንዴ አይሰነዘርም። ንገረው ዴንዚ። አረ አገኛት። ኢግኒሺየስን አገኝቷታል። Be very careful the way he's attacking. He's very open. ኦፕን መሆኑ ብቻ ሳይሆን ዴንዚ ፓወር እየተጠቀመ ነው። ኢነርጂ አሁን ይደክማል። ኢግኒሺየስ ግን ደካማ ውሰ ነው። 6 rounds to go. ሁለቱም ቦዲ ሻት ለመምታት እየጣሩ ነው። ዴንዚልም ኢግኒሺየስ The fight is not yet halfway gone. ኢግኒሺየስ ኦንያንጎ ዝም ብሎ ዱላ ይቀበላል። ወይ አይወድቅ ወይ በስመ አብ ዱላ ትችላለች። Started showing some signs of fatigue. Good job from Denzel. በኢየሱስ Onyango tries to counter with an overhand right. በስመ አብ ዴንዚል እያገኘው ነው በሁክ ኮምቢኔሽን overhand right from Denzel. ኢግኒሺየስ ኦንያንጎ በጣም ዱላ ይችላል። አንተ በጣም Onyango showing it's not hurting me. ቦዲ ሻት እድ አተ ኢግኒሺየስ በተመዛው ሊመታው ነው እንዴ? ረትቢት መስል ይሄንን ምንም ትንፋሽ እንዳሰጠው ወድቆ ሊመታው። አንተ ትዕቢተኛ ነው። That should be a knockdown. ቁጥር እንጂ ራውንድ 5 ተጀምሯል። ራውንድ 5 ጃብ የሰነዘረ ነው። ኢግኒሺየስ በጃብ እየተጫወተ ነው። Right from Denzel. Wow, Denzel jab. Straight hook. In the air, በስመ አብ. That's the problem that Denzel is doing. ኢግኒሺየስ የመጨረሻ እየፈነሸው ነው። Fight will continue. ኢግኒሺየስ የመጨረሻ ፓወርፉል ተጫዋች። Punishing Denzel. ኢግኒሺየስ እየቀጣው ነው Denzel. Onyango. ደክሞታል፣ አልቻለም። Denzel has started showing some signs of fatigue. That's why he's leaning to Onyango. አለቀ። ጨዋታው ላይ ያልቅ ነው ጋይስ። ኢግኒሺየስ ትንፋሹን አይታችሁታል አይደለ? ዝም ብሎ ዱላ ተቀበለ። አሁን አምስተኛ ራውንድ ላይ ትንፋሹ የሱ አዲስ ታድሶ መጣ። ዱላ ይችላል፣ ትዕቢተኛ ነው። በቃ ስግጥ ያለ ውሰ ነው። መስፍን ያረጋጋል ብዬ አስባለሁ። አውቆ ዱላ እስኪሰነዘር ይጠብቃል። እንዲደክመው እኮ ነው። ያው በጃብ አልቻለም ዴንዚል። If Ignatius wants to win this bout, she'll continue pressuring Denzel. Well, Denzel should avoid using too much power and energy. That's the overhand right that I've been talking about. He should try and twist it and turn it. Instead of landing with the palm, he should land with the knuckle. ምንም አይሰነዝረው አውቆ ነው እያዳከመው ነው። ዱላ ይችላል፣ ትንፋሽ አለ። Good job from Onyango. Ignatius Onyango is the one with the luminous green trunk. Denzel with the black trunk. ኢግኒሺየስ ኦንያንጎ ማለት አረንጓዴ ቁምጣ ያደረገው ነው። ከመስፍን ጋር የሚጫወተው
ዴንዚል ደግሞ ጥቁር ቁምጣ ያደረገው ነው። ዋይ ጉድ ኦቨርሃንድ ራይት የሚገርመው ኦቨርሃንድ ነው ያገኘው ኢግኒሺየስ ኦኒያንጎ። ዴንዚል ፋይት እያደረገ አልቻለ። ፋውል ነው እኮ ፋውል ነው። አሁን መስፍኔን እንደዚህ ሪንግ ላይ ወድቆ መተው እኛ የኢትዮጵያ ሕዝብ ዝም ምንድል ይመስላል? ኢግኒሺየስ እስከ ኡጋንዳ ትሮጣለህ በእግርህ ብሮ። ምን አይነት ፋውል ነው የሚሰራው? ወድቆ ይመታዋል። ባለጌ ሲያስጠላ በእናታችሁ። እዚህ ጋር ይዩት። A good overhand right. I think it has hurt Denzel. ወደቀ አይመታም እና አተባለጊ ነው። እሺ እስቲ አተዋዷ መታ መስፍኔን እስቲ ሞክሮ እስቲ ሀበሻ አታቀንም። እስከ ኡጋንዳ ትሮጣለህ። ስነ ምግባር ባለው ሁኔታ ነው መጫወት። በቃ ትክክለኛ ቦክሲንግ ስነ ምግባር ባለው ሰው ወድቆ አይነካ። ብልግና ነው ይሄ። I think Ignatius will be supposed to be deducted the points too. He's not allowed to hit the other boxers while he's down. ጃናዳ አይደረግም። መሬት ላይ ተወድቃ አይመታ። ቦክስ አንድ ወይም የሚያተጫወትም ጆኒ ጋር መታ እጅና እግርን ይሰብርልሃል። I don't know whether our referee Julius will consider that. Famously known as Coach Udis. Clinching at all cost. Good overhand right. ጃብ አግኝቶታል ኢግኒሺየስ ኦኒያንጎ። Onyango trying to go to the body. Good overhand right. Denzel should try to put his left arm up. I don't think this fight will go to the last round, to the 10th round. I don't think it will go past the 8th round. በእርግጠኝነት እስከ 10 ራውንድ አይቻልም። ዴንዚል በጣም እየደከመው ነው። በእርግጠኝነት 10 ራውንድ አይደርሱም። አሁን 6ኛ ራውንድ ላይ ናቸው። እስከ 7 ራውንድ ቢሄድ ነው ግፋ ቢል አልቻለም። ግን ኢግኒሺየስ መጨረስ ነበረበት። ዝም ብሎ ትቢት መሬት ላይ ሲወድቁ ከሚመታ ቦክስ ጃብ አይጫወትም። ቁመቱን መጠቀም አይችሉ ሰው ፋቲግ Good 1-2 from Denzel. ምንም ድሎ የተሰማ አይደለም። That's the boxing that ጃብ good overhand right. Cruz. And then a follow up from Onyango. A batting overhand from Denzel. Denzel trying to clinch, at least to regain some energy. ዴንዚል የሚሰነዝረው ዱላ ምንም አልተመቸኝም። እንዲህ አይሰነዘርም። እኔ በቃ ቃላት የለኝም። አሁን አሪፍ ክሮስ ሰንዝሮ ነበር ዴንዚል አላገኘውም። ኢግኒሺየስ ደረቱ ላይ የሚያምር ስትሬት ራይት ሃንድ ሰንዝሮበታል። ብሬክ ዴንዚል በጣም ደክሞታል። After this fight, I think Denzel coach should consider Denzel working more on power and strength. ኢግኒሺየስ በቃ የሌለ ኮንፊደንስ አለው። ተቢተኛ ነው። ትሞታለህ። ግን እዚህ መጥተህ መስፍን በሁለተኛ ራውንድ ያሰናብታል ከዚህ ፕላኔት ለሰከንዳት። Yeah, he should sleep. እናንተ ምን ነው ይሄ ሰውዬ ግን ገብርኤል ደቢል እየፈላው ነው። ያው አሁን ተሻሽላል ብዬ አስባለሁ። ብቻ እንዳሞክሩ ኢትዮጵያ መጥተህ እንደዚህ ተርጉሙለት ኡጋንዳዎች። ኢግኒሺየስ ኦኒያንጎ እንዳይሞክሩ እንደዚህ መጥቶ መስፍኔ ላይ ንገሩት። Sleep. ያው እንደ
ይደረጋል ግን ማርያም ቦክስ የምታውቁ ሰዎች እንዲህ ይደረጋል ወይ? ኤምኤምኤ መጫወት ነው። ከጆኒ ጋር ግባና ሁለት እጅን ሰብሮ ይጣልልህ። ጌች እንደውም የሆነ ደህና ፎቶ አልመረጥክለትም እንጂ ሞኒስተር የሆነ ሰው ነው መስፍን ብሩ። ይህንን ግን አጋድምልን በማርያም። ይህን ትቢተኛ እንደዚህ አይነት ቦክሰኛ በጣም ነው የሚያስጠላው። እንግዲህ መስፍኔ እንኳን አየው። ራውንድ 7 ጋይስ ዴንዚል እየሞከረ ነው። በራስ ሰዓት ወድቋል ዴንዚል። እዚህ ዱላ ቢችል እዚህ ጋር የመስፍንን ዱላ የሚችሉ አይመስለኝም። Ignatius showing no signs of fatigue, while on the other hand, Denzel is showing some signs of having gas out. Denzel trying to clinch. ኢግኒሺየስ አሁን መጣል ይችላል። ደካማ ነው ኢግኒሺየስ ማርያምን Shulwak with ደክሞታል በጣም on the 1-2 and then you move. Yeah, that way. በስመ አብ ቦዲ ሻት ኢግኒሺየስ Good job from both boxers. በስመ አብ ኦቨርሂት እንዴ! ኢግኒሺየስ ሰው ከወደቀ በኋላ አይመታም። እንዴት ላስተምር በእናትህ? ኢግኒሺየስ ሰው ከወደቀ በኋላ አይመታም። ትሞታለህ ብሮ፣ እንደዚህ አይደረግም። ቺነን እኮ እኛ እዚህ እኮ ብሮ እንዲህ አይደረግም። Not only the corner yet, I think Denzel ring boots doesn't have grip. That's why it's sliding. Ignatius side-stepping. An overhand right, but the overhand right has not been effective. Good hook. ኧረ ጣለው በቃ በእናትህ። ዴንዚል ደካማ ነው፣ ደክሞታል። ቦዲ ሻት ኢግኒሺየስ አፐርካት እየሰነዘረ ነው። ራይት ክሩስ እንዴ! Denzel በኢየሱስ ኢግኒሺየስ missing with an uppercut. አፐርካቱ የሚገርም ነበር። ሁለቱም የሉም ታውቃለህ። 7 ራውንድ ነው የተጫወቱት 3 ደቂቃ። ጃብ አድርጎ ኢግኒሺየስ በስመ አብ በጃብ እያገኘው ነው ዴንዚል። ኢግኒሺየስ ግን አንድ ዱላ ነው እየጠበቀ ያለው። የመጣን ነካውት ነው የፈለገው። ግን ደክሞታል ኢግኒሺየስ ራሱ። ኢግኒሺየስ ኦኒያንጎ ራሱ ደክሞታል። ሰንዝሮ ኢግኒሺየስ ሰንዝሮ ኢግኒሺየስ በኢየሱስ Misses the overhand right. I give that ዴንዚል ኦኒያንጎ round. በኢየሱስ የሚገርም ጃብ አግኝቶታል ኢግኒሺየስ። አፐርካት ሸውዶታል ዴንዚል። ቀጥታ ስትሬት ፓንች ሁለቱም ተንሸራተው ወድቀዋል። ኢግኒሺየስም ዴንዚል ግን ዱላ አግኝቶታል። Hook from Onyango. ክሮስ ነው ሁክ አይደለም። ተጮት ምን ይፎክራል ጨዋታው ሳልቅ። አረ የምን አይነት ቦክሰኛ ነው መስፍኔ በእናትህ። ይህንን አስቀይምልንም በመቤቴ። ባላየ ነው የምጫወተው ነው የሚለው። Good head movement from Onyango.
Denzel clinching. The referee trying to separate them. Good job from Onyango. Good head movement from Denzel. Oh. ተንሸራቶ ነው የወደቀው ግን አልቻለም። ዴንዚል Again. ቪኒሺየስ ኦኒያንጎ ካሁኑ ፉከራ ጀምራለች። በለዋ ፉከራ ብቻ ነው ግን ዱላው ምንም ዝም ብሎ ነው። ማርያም አላሽ ጃብ from Onyango. She'll try and connect the jab with another Onyango movement. እሰይ ዴንዚል አሁን ገና መታሹ። ወድቆም ቢሆን የመታው ይቅርታ፣ እሱም ቢሆን የሚያናድ ስራ ነው የሰራው። ግን ቂም ነው አበናት እንዴ! ቅድም ሁለቴ ነው ሶስቴ የመታው እኮ ወድቆ ይመች። That was a slip, even though he was caught with the punch. Denzel should try and jab while moving. ደንዜል አልቻለችም። ኢግኒሺየስ እኮ መጨረስ አቅቶት ነው። በቃ አልቋል። ኧረ ዳኛ ልጁን አታስገድለው። Because if the ring was slippery, both boxers will have been ጨርሶ ኢግኒሺየስ አፐርካት from Onyango. Denzel trying to hold. ደካማ ነው ኢግኒሺየስ። ማርያምን አጨርሰውም የኔ ደከመ። Onyango showing some signs of fatigue too, but Denzel show. ኧረ ኢግኒሺየስ ኦኒያንጎም ደክሞታል። የለም በና good body punch. ደካማ ነው which I think it has hurt Denzel. Hook from Onyango. አፐርካት ከኢግኒሺየስ ኦኒያንጎ ሁክ አፐርካት ሁክ እያደረገ ነው። ጃብ good body work from Onyango. ከሪንግ ወጥቶ ነበር። ቦዲ ሻት Onyango. ዴንዚል ከሪንግ ወጣ። ኧረ ሰውዬ በእናትህ ስቶታል። ነጥብ ያስቀንስበታል። ግን እንደዚህ አይደረግም። ቦክሰኛ ሆነ ወደቃ እንዴ! ኢግኒሺየስ ኦኒያንጎ ደምታለች። If he continues this way, he'll be deducted points. አልቻለም ዴንዚል። ይሄ አውሬ ነው። ይህ ኢግኒሺየስ ኦኒያንጎ ይሄ ነው እንግዲህ እዚህ መጥቶ መስፈን የሚሞክረው። ጀለስ ምን ሆኖ ነው? ተነስ በእናትህ ደካማ። Good job from Onyango. ጁጁትሱ ነው ቦክስ ነው? ዴንዚል እንዲጠቀለልበታል እንዴ? ጁጁትሱ ነው ወይስ ምንድነው? This trying to separate them. ጨርሶ ኢግኒሺየስ በእናትህ ደካማ ነው። አፐርካት እየሞከረ ነው። Goes to the body again. Denzel trying to survive. You have 40 minutes remaining. አልቻለም። 40 ሰከንድስ ነው ሚኒት አይደለም ብራዘር። 40 ሰከንድ 39 ሰከንድ ይቀራል። 40 ሚኒትስ ነው። I think Denzel, with the way I know him, he didn't prepare well for this tournament, considering that's a title fight. I think after this fight, they'll go back to the drawing board with their coach. Number 3, Charles Olo. Gave Denzel Onyango 96, Ignatius Onyango 92. Winner by unanimous decision.
This is Denzel Onyango. ኢግኒሽስ ተሸነፋለች እዚህ ጋር አይገርማችሁም ወገኔ? ነጥብ ያስቀነሰው በራሱ እኮ ነው። መሬት ላይ ሲወድቅ እየመታ ነው። መጨረሻ ላይ ላብ ነው። ግን ይሄ ትክክለኛ ነጥብ ነው የለም ነበር እኮ ዴንዚ። ለማንኛውም እንኳን መስፍኔ ዴንዚል አሸንፈዋል። እንደዛ ወጥ የሆነ እንዲህ የሚማታ ቦክሰኛ እዚህ መተህ ከሁለት ራውንድ አታልፍም። ኢግኒሽስ ኦኒያንጎ መሬት ላይ ሲጀመርም አይወድቅም። መሬት ላይ መምታት እድሉም አይኖርም መስፍኔ። ዞሮ ዞሮ መስፍን ብሩ ከዚህ ጋር ነው የሚጫወተው ከረጅሙ ጋር ከኢግኒሽስ ኦኒያንጎ ጋር አረንጓዴ ቁምጣ አድርጎ ከተጫወተው ጋር። በዚህም ሆነ በዛ ኢግኒሽስ ኦኒያንጎ መስፍኔን ጫፉ ጋር አትደርስም። ይሄንን ቦክሰኛ እንደዚህ ደካም ረበስ መስፍን ብሩ ከሁለት ራውንድ አያሳልፍም ኢግኒሽስ ኦኒያንጎ። በቀጣይ ቪዲዮ እስከምንመለስ ድረስ ባይ